የመድፈኞቹን ደጋፊዎች በተስፋና በጉጉት ስሜት ውስጥ የከተተ በሆነ የሚለውን ምኞታቸውን በተደጋጋሚ እንዲገልጹ ያስገደደ የእግር ኳስ ተንታኞች ደግሞ አርሰናል የምርም ቪኒሺየስ ጁኒየርን የራሱ የሚያደርግ ከሆነ እጅግ ከፍተኛ መሻሻልን ሊያሳይ ይችላል። የአርሰናል ጉጉት የእንግሊዝ ፕሪምየር ሊግን ዋንጫ በድጋሚ ማሸነፍ፣ የአውሮፓ ሻምፒዮን መሆን ከሆነ እንዲህ ያለው እድገት፣ እንዲህ ያለው መሻሻል መድፈኞቹ ይገባቸዋል ይላሉ የእግር ኳስ ተንታኞች። ይህንን የአርሰናልን ምኞት፣ የአርሰናልን መወሰን፣ ቪኒሺየስ ጁኒየርን የራስ የማድረግ ጥረትን አድንቀው እየገለጹ ይገኛሉ። እናም ደግሞ ተከታታይ ጥያቄዎችን ያነሳሉ። የምርም የእውነትም ቪኒሺየስ ጁኒየር አርሰናልን የሚቀላቀልበት እድል አለ ወይ? አርሰናል የተጫዋቹን ሳምንታዊ የደሞዝ ፍላጎት መሙላትና በዛ ረገድ ከቪኒሺየስ ጁኒየር ጋር ስምምነት ላይ መድረስ ይችላል ወይ? አርሰናል ቪኒሺየስ ጁኒየርን የራሱ የሚያደርግ ከሆነና ቪኒ ጁኒየርም አዲሱ መድፈኛ የሚሆን ከሆነ ለማይክል አርቴታ አርሰናል እጅግ ከፍተኛ የሚባል ለውጥን ሊያመጣ የሚችል ዓለማችን በዚህ ሰዓት ካሏት ምርጥ የሚባሉ የግራ መስመር ተጫዋቾች መካከል አንደኛው ቪኒሺየስ ጁኒየር ነውና ይሄንን ወደ ሰሜን ለንደን መውሰድ ማለት ለአርሰናል ትልቅ ቁም ነገር ነው ይላሉ። በዚህ ሐሳብ ደግሞ ሁሉም ይስማማሉ። ነገር ግን የዝውውሩ የመከናወን ዕድል ምን ያህል ነው የሚለውን ጥያቄ ሰፋ አድርገን ለማየት ጥረት እናደርጋለን። በአንድ በኩል በበጎ፣ በሌላ በኩል ደግሞ በስጋት የሚነሱት ጉዳዮች ምንድናቸው የሚል ነው። ሌላው ሪያል ማድሪድ በዚህ ሰዓት ላይ ዲዮማንዴን ለማስፈረም ከሚፈልጉ ክለቦች ሁሉ በበለጠና በላቀ ሁኔታ የዲዮማንዴ ባለቤት ለመሆን ተቃርቧል ይሉናል የቅርብ ደቂቃዎች መረጃ። ይሄ የዲዮማንዴ ዝውውር ወደ ሳንቲያጎ ቤርናባው የሚሳካና የሚፈጸም ከሆነ የምርም አርሰናል ቪኒሺየስ ጁኒየርን የማግኘት እድሉ ሰፊ ነው የሚለውን የበለጠ ያጠናክራል። ይሄም ደግሞ የመድፈኞቹን ደጋፊዎች ስሜት የበለጠ ከፍ አድርጎታል። ሐሳቡን በዝርዝር ስለምናነሳ ትሰሙታላችሁ። የማንቸስተር ዩናይትድ የፊት መስመሩን የማጠናከር ጥረትና ይህንን ደግሞ ለማከናወን የተያዘው ወርቅ የሆነ ሐሳብ ምንድን ነው? ማንቸስተር ዩናይትድ የዚህ ክረምት ዋነኛ ትኩረቱ የመሃል ክፍሉን ማጠናከርና በተወሰኑ ቦታዎች ላይ ደግሞ ማሻሻያዎችን ማድረግ ነው። ታዲያ ከነዚህ ፍላጎቶቹ መካከል አንደኛው የአጥቂው ቦታ ላይ ጥንካሬን መፍጠር፣ የአጥቂው ቦታ ላይ የበለጠ ውጤታማነትን መጨመር ማንቸስተር ዩናይትድ ይፈልጋል። ቤንጃሚን ሼሽኮን ብቻ ይዞ መቀጠል አላሰበም። ዚርክዚን ወስዶ ገንዘብ ለማንቸስተር ዩናይትድ ሰጥቶ ማንቸስተር ዩናይትድ ደግሞ በዛ በሚቀበለው ገንዘብ ኦሌ ዋትኪንስን ለማስፈረም ከፍተኛ ጥረት ያደርጋል ተብሏል። ይሄንን መፈጸም ከቻለ በእርግጥም የማንቸስተር ዩናይትድ የፊት መስመሩን የማጠናከር ሐሳብ ወርቅ የሆነ ሐሳብ ነው። ይሄንን ሐሳብ እንዲህ ባለ መንገድ ለምን እንደገለጽ ነው በዝርዝር ሐሳቡን ስናነሳ ትሰሙታላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ በግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ በግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀዳሚ የምናደርገው የማን ዩናይትድን ጉዳይ ይሆን። ማንቸስተር ዩናይትድ ለ2026-27 እንደ በጣም በርካታ የእንግሊዝ ፕሪሚየር ሊግ በተለይ እንደ ኩዮቹ ትልልቆቹ ፕሪሚየር ሊጉ ክለቦች ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግን ጨምሮ በፕሪሚየር ሊግ በኤፍኤ ካፕና በካራባኦ ካፕ ይወዳደራል። የ2025-26 ውጤቱ በፕሪሚየር ሊግ ሶስተኛ፣ በኤፍኤ ካፕና በካራባኦ ካፕ ደግሞ በመጀመሪያው ዙር ከውድድር መሰናበት ነበር። የውድድር ዓመት አጨራረሱ ማንቸስተር ዩናይትድን የሚደግፉ የእግር ኳስ ወዳጆች በቡድናቸው በማንቸስተር ዩናይትድ ላይ ተስፋን አሳድረው 2026-27ን ደግሞ በጉጉት የሚጠብቁት ሆነው
ነው የ2025/26 የውድድር ዓመት የተጠናቀቀው። ያንን ስሜት ለመፍጠር ካሪክ ማንቸስተር ዩናይትድን ከያዘ በኋላ በጣም በርካታ አሳማኝ ምክንያቶች አሉ። ምክንያቱም ማንቸስተር ዩናይትድ ያምራል። ምክንያቱም ማንቸስተር ዩናይትድ ውጤቱ በሚገባ ተሻሽሏል። ምክንያቱም ማንቸስተር ዩናይትድ ብዙዎች የጓጉትን ወደ አውሮፓ ቻምፒዮንስ ሊግ የመመለስ ህልሙን እውን አድርጓል። ስለዚህ 2026/27 ላይ ማንቸስተር ዩናይትድ በአራት የውድድር አይነቶች ይወዳደራል ብቻ ሳይሆን እነ ካሪክ እና እነ ኦማር በራዳ ሀሳባቸው በሚወዳደርባቸው የተወሰኑ ውድድሮች ላይ ባለድል ለመሆን ይሰራል። ፕሪሚየር ሊጉን እና ደግሞ የካፕ ውድድሮች ላይ የተሻለ ውጤትን ማምጣት የማንቸስተር ዩናይትድ ህልም ነው። ይህንን ህልም ለመኖር ህልሙንም ደግሞ ለማሳካትና ወደ እውነትነት ለመቀየር ማንቸስተር ዩናይትድ ከሁሉ አስቀድሞ በበለጠ ትኩረት የመሃል ክፍሉን ለማጠናከር እየሰራ እንደሆነ ተግባሮቹ ያሳያሉ። በቃልም ሲነግረን ነበር ማን ዩናይትድ ደጋግሞ የማንቸስተር ዩናይትድ የዚህ ክረምት የዝውውር ዋነኛ ትኩረቱ የመሃል ክፍሉን ማጠናከርና ሻል ወዳለ ደረጃ መውሰድ ነው አለ። እስካሁንም ድረስ አንድሬ ሳንቶስን እና ዩሪ ቲሌማንስን የራሱ አድርገዋል። ምናልባት ሶስተኛ ምናልባትም አራተኛ የመሃል ሜዳ ተጫዋች ማንቸስተር ዩናይትድን ሊቀላቀሉ ይችሉ ይሆናል። ምክንያቱም ማንቸስተር ዩናይትድ እስካሁን ያስፈረማቸውን ሁለት የመሃል ተጫዋቾች ያገኘበት ዋጋ ሌሎች ዝውውሮችን ለማከናወን የሚያግዝ ነው የሚሉት የእግር ኳስ ተንታኞቹ። ነገር ግን አሁን በዚህ ሰዓት የምናነሳው ማንቸስተር ዩናይትድ በዋናነት መሃል ክፍሉን ለማጠናከር ይስራ እንጂ የዩናይትድ የፊት መስመርም ላይ መሻሻሎችን ማምጣት ይፈለጋል። ይህንን የሚፈለገውን ውጤት ለማምጣት ደግሞ ማይክል ካሪክና የማንቸስተር ዩናይትድ ሰዎች የሚሰሩት ስራ ወይም እያከናወኑ ያሉት ተግባር አለ። ይሄ ተግባር ያጓጓል። ይህንን ተግባር ማንቸስተር ዩናይትድ ባደረገው የሚያስብል ነው። ምክንያቱም ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ በማንቸስተር ዩናይትድ ማሊያ በሰጣቸው አገልግሎቶች ያን ያህል ደስታን ያን ያህል መመካትን መፍጠር አልቻለም በሚለው ጉዳይ ልናነሳው እንችላለን። ጆሹዋ ዚርክዚ ይሄ ተጫዋች እንግዲህ በተለያዩ አሰልጣኞች በማንቸስተር ዩናይትድ ማሊያ በተለያዩ ሀሳቦች ቢሞከርም ልብ የሚሞላ ተስፋን የሚሰጥ ነገው አሪፍ ይሆናል የሚያስብል ነገር አላሳየም። ጆሹዋ ዚርክዚ ላይ ከዚህ በላይ ተስፋ እያደረጉ መቆየት ማንቸስተር ዩናይትድን ይጎዳ፣ የበለጠ እዛ ቦታ ላይ ክፍተት እንዲኖርበት ምክንያት ይሆናል እንጂ የዚህ ተጫዋች መኖር ማንቸስተር ዩናይትድ የሚፈልገውንና የሚገባውን ከፍታ ለማግኘት ያግዘዋል ተብሎ አይጠበቅም። ቤንጃሚን ሼሽኮ የማንቸስተር ዩናይትድ አሁን የፊት መስመሩ ላይ አለኝ የሚባል ተጫዋች ነው። በተለይ ካሪክ ከተቀጠረ በኋላ የቤንጃሚን ሼሽኮ በማንቸስተር ዩናይትድ የፊት መስመር በኩል ያሳየው እንቅስቃሴ የነበረው ውጤታማነት በጉዳት ምክንያት ከጨዋታዎች እስኪርቅ ድረስ በየጨዋታው ቤንጃሚን ሼሽኮን ለማየት የሚያጓጓ ነው። የመጀመሪያ ተሰላፊ ሆኖ ሲጫወት እንዲሁም ደግሞ ተቀይሮ እንዲገባ ሲደረግ በልጁ ላይ የሚታየው ተሻሽሎ የመቅረብ ፍላጎት ነገ ከማንቸስተር ዩናይትድ ጋር ደምቆ የሚነሳ ታሪክ እንደሚኖረው ቤንጃሚን ሼሽኮ ለመገመት የማያዳግት ነው። ብሪያን ኤምቤሞ፣ ማቲያስ ኩኛ እንደዚሁም ደግሞ ቤንጃሚን ሼሽኮ ማንቸስተር ዩናይትድ ጎል እንዲያስቆጥር ከ2024/25 የውድድር ዓመት በላይ በ2025/26 የዩናይትድ የፊት መስመር ተሻሽሎ እንዲታይ ምክንያት ሆነዋል። ታዲያ በዚህ ጊዜ ጆሹዋ ዚርክዚን የማንቸስተር ዩናይትድ አማራጭ የፊት መስመር ተጫዋች አድርጎ ማሰብ አለኝ ብሎ መመካት የሚቻልበት እውነት ላይ ነው ወይ ያለነው ነው። ስለዚህ ይሄ ተጫዋች ካሪክም ከተቀጠረ በኋላ በማንቸስተር ዩናይትድ ቤንጃሚን ሼሽኮ ሲጎዳ ወደ 3 በሚደርሱ ጨዋታዎች ላይ ካሪክ እድል ሰጥቶት ነበር ለሼሽኮ። በእነዚህ እድሎች ላይ ሼሽኮ ያሳየው ነገር የእውነት ለመናገር ያን ያህል የሚረባ ያን ያህል አሪፍና ትልቅ የሚባል አይደለም። ለዚህ ነው በጣም ብዙ ሰዎች ቤንጃሚን ሼሽኮ ምናልባት በዋና ምርጫነት ከካሪክ ጋር ሊቆይ ይችላል ወይም የመጀመሪያ ተመራጭ እሱ ሊሆን ይችላል። የጆሹዋ ዚርክዚ ጉዳይ ግን ከማንቸስተር ዩናይትድ ጋር የመቀጠል ሳይሆን በዚህ ክረምት ማንቸስተር ዩናይትድ እና ጆሹዋ ዚርክዚ ሊለያዩ ይችላሉ ነው። ይህንንም ተከትሎ ከትልቁ የጣሊያን ክለብ ከዩቬንቱስ ጋር ተያይዞ ስሙ ሲነሳ ነበር። ኤኤስ ሮማም እንደዚሁ የጆሹዋ ዚርክዚ ፈላጊ እንደሆነ ይገለጻል በተደጋጋሚ። ስለዚህ ይሄንን ተጫዋች የምርም ወይ ዩቬንቱስ ወይ ሮማ
ሮማ ወይም ደግሞ ሌላ የሚፈልገው ክለብ የራሳቸው ለማድረግ ወስነው ለማንቸስተር ዩናይትድ ገንዘብ ይዘው የሚቀርቡ ከሆነ ማንቸስተር ዩናይትድ አይኑን አያሽም። ለዚህም ደግሞ በጣም እና በሚገባ ዝግጁ ነው የሚሉት የቅርብ ሰዓት ሪፖርቶች። ታዲያ ማንቸስተር ዩናይትድ ለዚህ ተጫዋች የሚከፈለውን የዝውውር ክፍያ ተቀብሎ ማድረግ ያሰበው ነገር በዛው ገንዘብ ምናልባትም ከጆሹዋ ዚርክዚ ጋር የሚመሳሰል ምናልባትም ከጆሹዋ ዚርክዚ ጋር የሚቀራረብን ኮንትራት ለኦሌ ዋትኪንስ የመስጠት ፍላጎት አለ። ኦፍኮርስ በኦሌ ዋትኪንስ እና በጆሹዋ ዚርክዚ መካከል የዕድሜ ልዩነት አለ። ኦሌ ዋትኪንስ 30 ዓመቱ ነው። ነገር ግን በፕሪሚየር ሊጉ አሉ ከሚባሉ ምርጥ የፊት መስመር ተጫዋቾች መካከል አንደኛው ኦሌ ዋትኪንስ ነው። ይሄ ተጫዋች ማንቸስተር ዩናይትድን የሚቀላቀል ከሆነ ይላሉ የእግር ኳስ ተንታኞች የማንቸስተር ዩናይትድ የፊት መስመር ላይ እጅግ ከፍተኛ የሚባል መሻሻልን ልናይ እንችላለን። ቁጥሮቻቸውም ያንን ያሳያሉ። ጆሹዋ ዚርክዚ ለማንቸስተር ዩናይትድ ባለፈው የውድድር ዓመት ወደ 37 ጨዋታዎችን ተጫውቶ ይሄን ማነሳው የኦሌ ዋትኪንስን ቁጥር ነው። 37 ጨዋታ ነው ለአስቶን ቪላ የተጫወተው። በእነዚህ 37 ጨዋታዎች 16 ጎሎችን ማስቆጠር ችሏል። ይሄ በጣም ጥሩ የሚባል ቁጥር ነው። በአንጻሩ ጆሹዋ ዚርክዚ ለማንቸስተር ዩናይትድ በተጫወታቸው 24 ጨዋታዎች ማስቆጠር የቻለው 2 ጎሎችን ብቻ ነው። ስለዚህ ኦሌ ዋትኪንስ በፕሪሚየር ሊጉ ራሱን በደንብ ፕሩቭ ያደረገ ራሱን በሚገባ የገለጸ በማንቸስተር ዩናይትድ ሲፈለግና ሲመረጥ ለመጀመሪያ ጊዜ ያልሆነ ምናልባትም ቤንጃሚን ሼሽኮ ከማስፈረማቸው በፊት የማንቸስተር ዩናይትድ ሰዎች በተደጋጋሚ ይህንን ስም ያነሱ ወደዚህ ተጫዋችም ጠጋ ይሉ ነበር። በኋላ ነው የቤንጃሚን ሼሽኮ ስምምነት ይሻልናል በሚል ሀሳባቸውን ወደዛ የቀየሩት እንጂ ኦሌ ዋትኪንስ በማንቸስተር ዩናይትድ ሰዎች መፈለግ ሲጀምር ያሁኑ የመጀመሪያ ጊዜ አይደለም። ታዲያ ጥያቄዎችም አሉ። አስቶን ቪላ ይህንን ተጫዋች መሸጥ ይፈልጋሉ። ይህንን ተጫዋች መሸጥ አስቶን ቪላ እምቢ የሚለው ጉዳይ አይደለም። ምናልባትም የቱርኩ ክለብ ሰንስፖርት እንደገለጸው ከሆነ ይህንን ተጫዋች ለመውሰድ 30 ሚሊዮን ፓውንድ አቅርቦ ነበር። ይህንን ያቀረበው ፌነርባቼ ነው። ፌነርባቼ ያቀረበውን ጥያቄ ግን አስቶን ቪላ መስማትም አልፈለገም ተባለ። ምክንያቱም ያንሰኛል፣ እንዴት ያለ ድፍረት ነው በሚል ነው። ምናልባት የእግር ኳስ ተንታኞች የገበያ ዋጋንን በተመለከተ ለተጫዋቾች ዋጋ የሚተምኑት ይሄ ተጫዋችን አስቶን ቪላ እስከ 40 ሚሊዮን ፓውንድ ነው ሊለቀው የሚችለው። ግን ከማንቸስተር ዩናይትድ በተጨማሪ አርሰናልም እዚህ ልጅ ላይ ፍላጎት አለው። እንደ ማንቸስተር ዩናይትድ የጠነከረ ኢኒዮሶችም ወስነዋል። ይሄ በጣም አሪፍና ጥሩ አማራጭ ነው ብለዋል የተባለው ኦሌ ዋትኪንስን ወስዶ ጆሹዋ ዚርክዚን መሸኘት ወይም ጆሹዋ ዚርክዚን ሲሸኙ የሚያገኙትን ገንዘብ ኦሌ ዋትኪንስን ለማስፈረም መጠቀም ነው። በእንግሊዞች ዘንድ እንደ ትልቅ ተጫዋች የሚታየው በፕሪሚየር ሊጉ በጥሩ አጥቂነት በተደጋጋሚ የሚነሳው ማንቸስተር ዩናይትድ ለትልልቅ ድሎች ራሱን ማዘጋጀት የሚፈልግና የሚያስብ ከሆነ ይህንን አጋጣሚ አይኑን ሊያሽበት የሚገባ አይደለም ይላሉ። አፈፍ የሚደረግ ወርቅ የሆነ ሐሳብ ነው። በካራባው ካፕ፣ በኤፍኤ ካፕ፣ በቻምፒዮንስ ሊግና በማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን የማሸነፍ ህልም ላይ የሆነ የመሳካትን እድል ኦሌ ዋትኪንስን ይዞ መጨመር ይቻላል ነው። አስቶን ቪላ እና ማንቸስተር ዩናይትድ ሊያወሩ፣ ዩቬንቱስ እና ማንቸስተር ዩናይትድ ሊደራደሩ፣ ዚርክዚ ሊሸኝ፣ ለኦሌ ዋትኪንስ ደግሞ አቀባበል ሊደረግ ነው ኦልትራፎርድ ላይ ዩናይትድ ቤት። ይሄ የምርም የእውነትም በሆነ የሚያስብል ሐሳብ ነው። ወደ አርሰናልና ወደ መድፈኞቹ ጉዳይ እንሂድ። አርሰናልን የሚደግፉ ሰዎች ብቻ ሳይሆኑ የእውነት ለመናገር ገለልተኛ የሆኑ የእግር ኳስ ወዳጆች የሌላ ክለብም ደጋፊዎች እንኳን ቢሆኑ ከትላንትና ሌሊት ምሽት አካባቢ ጀምሮ የተሰማው የቪኒሺየስ ጁኒየር አርሰናልን የመቀላቀልን ጉዳይ በተመለከተ አርሰናል የምርም የእውነትም ቪኒሺየስ ጁኒየርን የራሱ ለማድረግ ወስኗል የሚለውን በጣም ብዙ ሰዎች ለማመን እየተቸገሩ በሆነ ብለው የሚመኙት የብዙ ሰዎች ሀሳብ ለምሳሌ ዚ አትሌቲክ ላይ ዴቪድ
ዴቪድ ኦርንስቲን አርሰናል የምርም የእውነትም ቪኒሺየስ ጁኒየርን የራሱ ለማድረግ ሀሳብ አለው፣ በቪኒሺየስ ጁኒየር ዙሪያ ተገቢ የሚለውን መረጃ እየሰበሰበ ነው ይላል። ፋብሪዚዮ ሮማኖ በዚህ ጉዳይ ላይ ያወራል። ስካይ ስፖርት ዝርዝር ሀሳቦችን ያወጣል። ቢቢሲ ተመሳሳይ ነገሮችን እየተናገረ ነው። አሁን በሪያል ማድሪድ እና በአርሰናል መካከል ቪኒሺየስ ጁኒየርን ለማስፈረም የሚያስችለው የክለብ ለክለብ ድርድር አልተጀመረ ይሆናል። አርሰናል ቤት ግን ቪኒሺየስ ጁኒየርን ማስፈረም እሱን በግራ መስመር እንደ አማራጭ ማየትን በተመለከተ በደንብ አድርገው ቁጭ ብለው ተነጋግረውበታል፣ ተወያይተውበታል። በዚህ ውይይታቸው መጨረሻም ላይ አንድ ድምዳሜ ወይም አንድ ውሳኔ ላይ ደርሰዋል። ቪኒ ጁኒየርን ማግኘት የምንችል ከሆነ እንግፋበት፣ ልጁ ያስፈልገናል። ይህንን ተጫዋች መድፈኛ በማድረግ ህልማችንን የበለጠ የምንኖር ህልማችንን የበለጠ የምናሳካ መሆን እንችላለን። ሌትስ ጎ ፎር ሂም ብለዋል። በቃ ወደ ቪኒሺየስ ጁኒየር ዝውውር እንሂድ እንግባ ብለዋል። ይሄ በአርሰናል ቤት ያለው በነገራችን ላይ በየትኛውም ተጫዋች ዝውውር ጉዳይ ላይ ዋናውና መሰረታዊ የሚባለው ነገር ክለቡ እንዲህ አሁን ስለ አርሰናል እንደነገርናችሁ አይነት በደንብ አድርጎ ቁጭ ብሎ ተነጋግሮ ውሳኔ ማሳለፍ ነው። አዎ አርሰናል ቪኒሺየስ ጁኒየርን ይፈልገዋል። ይሄ ሩመር አይደለም፣ ይሄ ጭምጭምታ አይደለም፣ ይሄ በደጅ ባሉ ሰዎች የተነገረ ነገር አይደለም። የአርሰናል ሰዎች በዝውውር ጉዳይ ላይ የሚያገባቸውና የሚመለከታቸው ሰዎች ቪኒሺየስ ጁኒየርን የራስ ለማድረግ የሚቻልበትን እድል በሙሉ እንጠቀምበት፣ ልጁ ያስፈልገናል ብለው ተስማምተዋል። ይሄ ከሆነ ይሄ ከተደረገና ከተፈጸመ ምናልባትም አርሰናልን ወደ ኔክስት ሌቭል የመውሰድ አቅም ያለው ትልቅ ዝውውር ነው። ነገር ግን ደግሞ ይሄንን ጉዳይ አርሰናል ወሰነበት እንጂ እስካሁን ድረስ የክለብ ለክለብ ድርድር በሪያል ማድሪድና በአርሰናል መካከል አልተጀመረም ማለት ይሄ ምንም ማለት አይደለም። ይሄ አርሰናል ከወሰነ በኋላ ይሄ ሪያል ማድሪድን ቪኒሺየስ ጁኒየርን ለመሸጥ ከወሰነ በኋላ የሚመጣና ሊመጣ የሚችል ነገር ነው። ቅድም እንዳልነው ቁልፉ ነገር አርሰናል በቪኒሺየስ ጁኒየር ዙሪያ ያለው አሁን የተምታታ አቋም አይደለም። አቋማቸው የአንድሪያ ቤርታም የአርቴታም እንደዚሁም ደግሞ የክሮንኬት ቤተሰቦችም ይህን ልጅ ማግኘት የምንችልበትን እድል እንጠቀምበት የሚል የጋራ ውሳኔና የጋራ ስምምነት ነው። አርሰናል ቪኒሺየስ ጁኒየርን ፈልገዋል። ይሄ አንድ ቁልፍ ነገር ነው። ሪያል ማድሪድ የምር ሸጠዋል ወይ? እንግዲህ ሁለተኛው ጥያቄ የሚሆነው ሪያል ማድሪድ ቪኒሺየስ ጁኒየርን አዎ ሊሸጠው የሚችልበት እድል አለ። ይሄ ዜና የምር ነው። ይሄ ዜና እንደው የሞቅ ወሬ አይደለም። ለምን ይሄንን አልን? በቪኒሺየስ ጁኒየርና በሪያል ማድሪድ መካከል ያለው የውል ስምምነት የሚያበቃው ከአንድ ዓመት በኋላ ነው። የአንድ ዓመት ጋር ጊዜ ብቻ ነው ያላቸው። ይሄ ማለት ሪያል ማድሪድ ቪኒሺየስ ጁኒየርን ለማቆየት የሚፈልግ ከሆነ ሊጠቀምበት የሚችለው 2026-27 የውድድር ዓመት እስኪያበቃ ብቻ ነው። 2026-27 የውድድር ዓመት ካበቃ በኋላ ሪያል ማድሪድ ይህንን ልጅ ቪኒሺየስ ጁኒየርን የመሰለ ተጫዋች ዕድሜው 26 ሆኖ በነፃ ሊያጣ ነው። ይሄ ለሪያል ማድሪድ ትልቅ ኪሳራ ነው። ለሪያል ማድሪድ አላዋቂነት ተደርጎ ነው የሚወሰደው። እንዲህ ያለውን አላዋቂነት ደግሞ ከሪያል ማድሪድ አንጠብቅም። ሪያል ማድሪድ ዲሎች ላይ በጣም ጎበዝ፣ ዲሎች ላይ በጣም ስማርት የሆነ እንደሆነ ነው ሁላችንም የምንረዳው። ቪኒሺየስ ጁኒየር በ26 ዓመቱ እኮ ማለት ሂስ ፕራይም ታይም ማለት ነው። የበለጠ የጉብዝና ጊዜ፣ የበለጠ ማቹር የሚያደርግበት፣ የበለጠ ዴሊቨር የሚያደርግበት እድሜ ላይ ነው ያለው። ስለዚህ ሪያል ማድሪድ ከሁለት አንዱን አማራጮች ለመኖር ይገደዳል። አንድም ለቪኒሺየስ ጁኒየር ውል ማደስ እና ለልጁ አዲስ ኮንትራት መስጠት፣ ሁለትም ደግሞ በነፃ ይህንን የመሰለ ልጅ ከማጣ ብሎ ለአርሰናልና ሌሎች ፈላጊዎችም ካሉት መሸጥ ነው። ለጊዜው ይህንን ተጫዋች ለመግዛት የወሰነውና አምርሮም የፈለገው አርሰናል ነው። ደግሞ አንርሳ፣ አርሰናል የግራ መስመሩን ማጠናከር አለበት። ዞሊስን ነው ያስፈረሙት፣ ሮሳርድን ሸኝቷል። እንደዚሁም ደግሞ ሌላኛው ብራዚላዊ ጋብርኤል ማርቲኔሊ ለአርሰናል ጥሩ አማራጭ ሊሆን አይችልም። በ2025/26 ጋብርኤል ማርቲኔሊ ለአርሰናል አንድ ጎል አካባቢ ነው ያገባው። እንደዚህ ተሆኖ የቻምፒዮንስ ሊግን ዋንጫ
ዋንጫ ማሸነፍን ማለም፣ በዛ ዙሪያ ጉጉት ላይ መገኘት በጣም ትክክል አይደለም የሚሆነው። ማደግ ይፈልጋል፣ መሻሻል ይፈልጋል። ስኳዱን የበለጠ ማሳመርና የስኳዱን ውጤታማነት ከፍ ማድረግ ይፈልጋል። ለዚህ ነው ትሮሳርድን ሸኝቶ ዞሊስን ማምጣት ብቻ በቂ አይደለም ስንል የነበረው። ለዚህ ነው እንደነ ጋብሪኤል ማርቲኔሊ ያሉ ተጫዋቾች ሲሸኙ ያንን ቦታ በዋናነት ልንሰጠው የሚገባው ሰው ቢኖር ቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየር አሁን የመጣ አማራጭ ነው እንጂ ሞርጋን ሮጀርስን ቢወስደው ተመሳሳይ አስተያየት ሊሰጥ ይችላል። ከዛ በተጨማሪ ደግሞ እንደነ ብራድሌ ባርኮላ እንደዚሁም ደግሞ ሌሎች እንደነ ኒኮ ዊሊያምስ አይነት ተጫዋቾችን ነበር ስንጠራ ነበር። አሁን ግን ጎልደን ኦፖርቹኒቲ ለአርሰናል ተመቻችቶለታል። ማንን የማግኘት? ቪኒሺየስ ጁኒየርን። ምንን ተከትሎ? በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል ውል ለማደስ ለመስማማት መቸገራቸውን ተከትሎ ነው። ለምንድን ነው የተቸገሩት ስንል ሪያል ማድሪድን ቪኒሺየስ ጁኒየር እንዲቆይለት ይፈልጋል። ቪኒሺየስ ጁኒየርም ሪያል ማድሪድ ቤት አልቆይም አላለም። ነገር ግን በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ውልን ለማደስ በሚደረግ ድርድር ሪያል ማድሪድ ይሁን የሚለውና ቪኒሺየስ ጁኒየር ይገባኛል የሚለው መካከል እጅግ በጣም ሰፊ ልዩነት አለ። አሁን 15 ሚሊዮን ዩሮ በአመት ያገኛል ቪኒሺየስ ጁኒየር በሪያል ማድሪድ ኮንትራት። አሁን ላይ ስራ ላይ ያለው 15 ሚሊዮን ዩሮ በቀጥታ ወደ እሱ አካውንት በአመት የሚገባበት ስምምነት ነው። ይህንን ስምምነት እናድስ ሲባል ሪያል ማድሪድ የሚለው 20 ሚሊዮን ላድርግልህ፣ እስካሁን ስከፍልህ ከነበረው ላይ 5 ሚሊዮን ዩሮ ተጨማሪ ልክፈል ነው። ይሄንን ደግሞ በተመለከተ ቪኒሺየስ ጁኒየር አይስማማም የሚለው እሱ 30 ሚሊዮን ዩሮ የምታደርጉት ከሆነ ዓመታዊ ክፍያዬን፣ ያ ማለት ደብል ማለት ነው፣ አሁን ከሚያገኘው በእጥፍ የምትከፍሉኝ ከሆነ ለመቆየት ዝግጁ ነኝ አለ። ሪያል ማድሪድ ይህንን ለማድረግ ፈቃደኛ አይደለም። ምክንያቱም 550,000 ዩሮ በሳምንት ይከፈለኝ ነው እያለ ያለው ቪኒሺየስ ጁኒየር። ይሄንን ነው ከባድ ነው፣ ይሄንን ነው አላደርግም ያለው። አሁን ይሄንን ስናስብ ሁለት ነገሮች ናቸው የሚመጡት። አንደኛው በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ያለው ልዩነት ሰፊ መሆን፣ ይሄ ሰፊ ልዩነት የማይጠብ ከሆነ ልጁን ለማግኘት አርሰናል እድል እንዳለው የሚያሳይ ነው። ምክንያቱም የሚለያዩ ከሆነ ከሪያል ማድሪድ ጋር ቪኒሺየስ ጁኒየር አርሰናልን ሊቀላቀል የሚችልበት እድል አለ። ሁለተኛው ግን እቺው ነገር በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል በ20 ሚሊዮን ዩሮ ዓመታዊ ክፍያ መስማማት አልቻሉም ማለት አርሰናል የእውነት ይህንን ያህል አካባቢ ለቪኒሺየስ ጁኒየር ኦፈር ማድረግ ይችላሉ ወይ? ማቅረብ ይችላሉ ወይ? ምናልባት በውሉ ላይ ሌሎች አማራጮችን አካቶ እነዛ የሚያካትታቸው አማራጮች ቪኒሺየስ ጁኒየርን እንዲጓጓ ካላደረገው በስተቀረ ከባድ አይሆንም ወይ የሚል ነው። ሁለተኛው የሚነሳው ነገር ምናልባትም የአርሰናል ደጋፊዎች የበለጠ ተስፋ ማድረግ የበለጠ መጓጓት የሚችሉ ቪኒሺየስ ጁኒየርም አዲሱ መድፈኛ ሊሆን የሚችልበትን እድል የበለጠ ያሰፋው ሪያል ማድሪድ በግራ መስመር በኩል የሚጫወትለትን ተጫዋች እየፈለገ እያሳደደ ገንዘብ ይዞም ደግሞ ለአርቢ ላይፕሲጅ ያቀረበ መሆኑን ነው። ዲዮማንዴን የራሱ ለማድረግ ሪያል ማድሪድ እየሰራ ነው። ዲዮማንዴን ማንቸስተር ሲቲ፣ አርሰናል፣ ፓሪስ ሰን ጀርማን፣ ሊቨርፑል ይፈልጉታል። አሁን እነዚህ ክለቦች በጣም ልጁን በመፈለግ የሚታወቁ ክለቦች ናቸው። ነገር ግን ሪያል ማድሪድ አሁን በሁሉም ክለቦች ላይ ብልጫ ወሰደ። ይህንን ተጫዋች በማስፈረም ደረጃ እንስጥ ከተባለ አሉ ስካይ ስፖርቶች በዚህ ሰዓት ላይ ሪያል ማድሪድ ዲዮማንዴን ለማስፈረም ከሁሉም የተሻለ ከሁሉም የበለጠ እድል አለዋል። ገንዘብ ቆጥሮ ይህንን ያህል ልስጣችሁና ቪኒሺየስ ጁኒየርን ስጡኝ አለ። ይህን ማን ነው? ዲዮማንዴን ስጡኝ አለ። ዲዮማንዴ ከፓሪስ ሰን ጀርማ ጋር ስምምነት ላይ የደረሰም ቢሆን እስከ 2031 ለፓሪስ ሰን ጀርማ ለመጫወትም የተስማማ ቢሆን ሪያል ማድሪድ ቀርቦ ሲያነጋግር የዲዮማንዴን ሰዎች በዲዮማንዴ እና በሪያል ማድሪድ መካከል ወዲያው ነው ስምምነት ላይ የተደረሰው። ይህንን ስምምነት ተከትሎ ሪያል ማድሪድ ገንዘብ ይዞ ለአርቢ ላይፕሲጅ ወደ 84.7 ሚሊዮን ፓውንድ ልክፈልና ልጁን ልውሰድ አለ። ይህንን አርቢ ላይፕሲጅ አይሆንም ብሎ መለሰ። ለዚህ ተጫዋች ዝውውር የምፈልገው ከዚህ ከፍ ያለ ነው የሚለው አርቢ ላይፕሲጅ። አሁን ይሄ
ይህንን መረጃ ለእናንተ እየነገርን እያለን ደግሞ ሌላ መረጃ ሰማን። የሰማነው መረጃ የሚለው ምንድን ነው? ሪያል ማድሪድ ሁለተኛውን ጥያቄ ለዲዮማንዴ ዝውውር ለአርቢ ላይፕሲጅ አቀረበ ነው። ስለዚህ ይሄ ምንድን ነው የሚነግረን? ዲዮማንዴን ይሄንን ያህል ተከታታይ የሚባሉ የገንዘብ መጠኖችን እየገለጸ እኔ ልግዛው ለእኔ ጫወትልኝ ብሎ እየጠየቀ ያለው ሪያል ማድሪድ ያለ ምንም ጥርጥር ቪኒሺየስ ጁኒየርን የማቆየት እድሉ ጠባብ ስለሆነ ዲዮማንዴ እሱን እንዲተካለት በመፈለግ ነው። አንዳንዶች ይህንኑ ጉዳይ ሰፋ አድርገው ለጠጥ አድርገው ምን ይጠረጥራሉ? በአሰልጣኝ ሆዜ ሞሪኒዮና በቪኒሺየስ ጁኒየር መካከል ያለው ግንኙነት መልካም አለመሆንም የሪያል ማድሪድንና የቪኒሺየስ ጁኒየርን አብሮ አለመቀጠል ሊያመጣ ይችላል ነው። ሁላችሁም የምታስታውሱት ይመስለኛል። የማታስታውሱትም ከሆነ መጠነኛ ማስታወሻ መስጠት እንችላለን። ሪያል ማድሪድን አሁን እንዲያሰለጥኑ የተቀጠሩት ሆዜ ሞሪኒዮ የቤኔፊካ አሰልጣኝ ሆነው በሚሰሩበት ጊዜ የእሳቸው ተጫዋች የሆነው የቤኔፊካው አማካይ ጂያን ሉካ ፕሪስቲያኒ የሚባለው ተጫዋች አፉን ከልሎ ቪኒሺየስ ጁኒየርን በዘረኝነት ተናግሮት ነበረ። ይሄንን በተመለከተ ሆዜ ሞሪኒዮ ቪኒሺየስ ጁኒየርን ወቀሱ። ጥፋተኛ ነው የተባለ ብዙዎች ያዘኑበትንና የተቆጡበትን ፕሪስቲያኒን ትተው ቪኒሺየስ ጁኒየር በተደጋጋሚ እንዲህ ያለ ችግር የሚገጥመው በራሱ ችግር ምክንያት ነው አሉ። አሁን ሁለቱ ሰዎች ለሪያል ማድሪድ አብረው ሊሰሩ ነው። ቪኒሺየስ ጁኒየር በሞሪኒዮ የተነገረውን ያንን ብዙዎች የስህተት ያሉትን ንግግር ረስቷል ወይ ትቷል ወይ? አሰልጣኝ ሆዜ ሞሪኒዮ ጋር መስራት የእውነት ይችላሉ ወይ ብለው ይጠይቃሉ። ቪኒሺየስ ጁኒየር ጀግና ነው፣ ጎበዝ ነው። የአትሌቲክ ላይ የሚጽፍ አንድ ሰው የአርሰናል ደጋፊዎችን ይሄ ጃው ድሮፒንግ ነው የሚባለው አይደለ? እጢ ዱብ የሚያደርግ በቃ ጉጉቱ በጣም ከፍተኛ የሚያደርግ ዜና ነው አለ። ይህንን የቪኒሺየስ ጁኒየርን አርሰናልን የመቀላቀል ጉዳይ የስካይ ስፖርት ዘጋቢዎች ደግሞ እውነት ይህንን ዝውውር የሚያጠናቅቅ ከሆነ ለአርሰናል የሚኖረው ትርጉም ተነግሮ የሚያበቃ አይደለም። አርሰናል ከፍ ይላል፣ አርሰናል የበለጠ ያምራል፣ የበለጠ ይደምቃል። ስለዚህ ሊገፉበት ይገባቸዋል ነው የሚሉት። በዚህ የቪኒሺየስ ጁኒየር በዚህ የሪያል ማድሪድ ጉዳይ ላይ ተመልሰን መተን የምንለው ይኖራል። ቪኒሺየስ ጁኒየር ቁጥሮቹም እንቅስቃሴውም ኳስ ድሪብል እያደረገ የሚሄድበት አስፈሪ ነገሩም አርሰናልን የበለጠ ሙሉ የሚያደርግ ተጫዋች እንደሆነ እንድንተማመንበት ያደርጋል። ቪኒሺየስ ጁኒየር ሰሜን ለንደን ኤምሬትስ ስቴዲየም በር ላይ ነው ያለው። የአርሰናል ሰዎች መወሰን፣ ገንዘብ ቆጥረው ለሪያል ማድሪድ መስጠት እና በቻሉት ፍጥነት ከቪኒሺየስ ጁኒየር ሰዎች ጋር መስማማት ይኖርባቸዋል። በዚህ ጉዳይ ላይ አልበቃንም። ደግሞ ማምሻው ላይ ተመልሰን አዳዲስ ነገሮችንም አካተን የዝውውሩን የመከናወን እድል በተመለከተ ሰፊ ነገሮችን ይዘን እንመጣለን። አዳዲስ ሌሎች ነገሮችም እጃችን ላይ አሉ። ጠብቁን። ይህንን የእኛን ቻናል ሸገር ስፖርት ዊዝ አበበ ግደይ የሚለውን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። ስለደገፋችሁንም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።